ዶክተር ካትሪን ሃምሊን የእማዬ ልጆች። በዚያን ጊዜም አንድ ባልደረባቸው እነዚህ የፌስቱላ ታካሚዎች ልባቸውን ይሰብሩታል ብሏቸው ነበር። እናም ልባቸው በእርግጥ ተሰበረ። ይህ ሁኔታ ጊዜያዊ የሥራ ውልን ወደ ዘላለም የሕይወት ተልዕኮ ቀየረ። የ3 ዓመት ውላቸውን የዘላለም ቃል ኪዳን አደረጉት። ፌስቱላ በሀገራችን ገጠራማ አካባቢዎች በቂ የጤና እንክብካቤ በማጣትና እናት ለብዙ ቀናት ከባድ ምጥ ላይ ስትቆይ በማህፀንና በሽንት ፊኛ ውስጥ በአንጀት መካከል ቀዳዳ የሚፈጥርበት አሰቃቂ ጉዳት ነው። እናትየው ሕፃኗን በሞት ታጣለች። ራሷም የሽንትና ሰገራ መቆጣጠር ያቅታታል። ይህ ደግሞ ከአካል ጉዳቱ በላይ የከፋ ማህበራዊ ጉዳት ያስከትላል። በገጠር ማህበረሰብ ውስጥ የፌስቱላ ህመምተኛ ሴት እንደረከሰች፣ የተረገመች ወይንም እንደተቀጣች ተደርጋ ትታይ ነበር። ባሎቿ ይፈቷታል፣ ቤተሰቦቿም ይርቋታል። ከሰዎች ጋር መቀመጥ፣ ምግብ ማብሰል ወይም ደግሞ ቡና መጠጣት አትችልም። በህይወት እያለች ከማህበረሰቡ የተገለለች ሕያው ሙታን ሆና ትቆጠር ነበር። ክብሯ ተሰርቆ ራሷን ለመደበቅ ትገደዳለች። ዶክተር ካትሪን እና ዶክተር ሬጂናልድ ይህንን አስከፊ መገለል ተመለከቱ። ይህ ደግሞ ሕክምና ብቻ ሳይሆን መጠጊያ የሚያስፈልገው ችግር መሆኑን ተረዱ። እነዚህ ሴቶች የፌስቱላ ሀጃጆች ተብለው ይጠሩ ነበር። ከሩቅ የገጠር አካባቢዎች ለዓመታት በእግር እየተጓዙ ወደ አዲስ አበባ በመምጣት ድነትን ይፈልጋሉ። በ1974 ዓ.ም በደርግ አብዮት መካከል እንኳን ባልና ሚስቱ የገንዘብ ማሰባሰብ ዘመቻ ጀመሩና የህይወታቸውን ህልም እውን አደረጉ። በዓለም ላይ በፌስቱላ ሕክምና ላይ ብቻ የሚያተኩር
ብቸኛው የሕክምና ተቋም የሆነው የአዲስ አበባ ፊስቱላ ሆስፒታል መሰረቱ። በሩ ለችግረኞች ሁሉ በነፃ ተከፈተ። ምክንያቱም ካትሪን ታውቃለች፣ ስቃዩን ለመፈወስ መጀመሪያ ክብሩን መመለስ ግድ ይላልና። በፊስቱላ ሆስፒታል ውስጥ ዶክተር ካትሪን እና ሬጂናልድ በዓለም ላይ እጅግ የተራቀቀውን የቀዶ ጥገና ቴክኒክ አዳበሩ። መጀመሪያ ላይ በዓለም ላይ ይህንን ጉዳት ማከም የሚችል ባለሙያ እጅግ አናሳ ነበረ። ዶክተር ካትሪን ግን ልምምዷን፣ እውቀቷንና ፍቅሯን በመጠቀም ከ93% በላይ የሚሆኑትን ታካሚዎች ማዳን ቻለች። ይህ ከሕክምና በላይ የሆነ ድንቅ ተአምር ነበር። ለኢትዮጵያውያን ሴቶች ዶክተር ካትሪን ሃምሊን ዶክተር ብቻ አልነበረችም፣ እማዬ ነበረች። እማዬ ማለት እናት ማለት ነው። ይህ ቅጽል ስም በሕክምናዋ ብቻ ሳይሆን በሰጡት እናታዊ ፍቅርና መተሳሰብ የተገኘ ነበር። እሳቸው ለእያንዳንዱ ታካሚ የግል ታሪክ ነበራቸው፣ ስም ነበራቸው። ያጣችውን ሕይወት፣ ማንነትና የወደፊት ተስፋ መልሳ የምትሰጥ እናት ነበረች። የዶክተር ሃምሊን ሕክምና አካላዊ ቁስልን መዝጋት ብቻ አልነበረም። ከ1993 ዓ.ም በኋላ ባለቤታቸው ሬጂናልድ ከሞቱ በኋላም ብቻቸውን ሆነው ስራቸውን ቀጠሉ። ሙሉ ለሙሉ የማገገም ሞዴልን ፈጠሩ። ለረጅም ጊዜ ጉዳት ለደረሰባቸውና ሙሉ ለሙሉ ማገገም ላልቻሉ ሴቶች ደስታ መንደር የሚባል የመልሶ ማቋቋሚያ ማዕከል ከፈቱ። እዚያም ሴቶቹ ማንበብ፣ መጻፍ፣ የዕደ ጥበብ ሙያዎችን መማርና ከሁሉም በላይ ደግሞ ክብራቸውን መልሰው ማግኘት ቻሉ። የተጣሉትን እንደገና አሰባሰቡ። ዶክተር ካትሪን ታላቁ ራዕይ ፊስቱላ ሕክምና መስጠት ብቻ አልነበረም። ዋናው ሕልማቸው ፊስቱላን ሙሉ በሙሉ ከኢትዮጵያ ምድር ማጥፋት ነበር። መፍትሄውም ደግሞ አንድ ነው ብለው ያምኑ ነበር። የማዋለድ አገልግሎት ሰልጥነው በየመንደሩ የሚገኙ ብቃት ያላቸው ነርሶች ምጥ ላይ ያለች እናት የሕክምና እርዳታ እንዳታጣ ያደርጋሉ ነው። ይህንንም ለማሳካት በኢትዮጵያ የተለያዩ ክልሎች 5 ተጨማሪ የፊስቱላ ሆስፒታሎችን ከፈቱ። ከነዚህም መካከል ባህር ዳር፣ መቀሌና ይርጋለም ይገኙበታል። በተጨማሪም የሃምሊን ሚድዋይፈሪ ኮሌጅን መስርተው በመቶዎች የሚቆጠሩ ኢትዮጵያውያን ነርሶች ለዚህ ዓላማ አሰልጥነዋል። ዶክተር ካትሪን ሃምሊን በ1995 ዓ.ም የአውስትራሊያ ከፍተኛ የክብር ሽልማት ተሰጣቸው። ለኖቤል የሰላም ሽልማትም 2 ጊዜ ታጭተዋል። በ2012 ዓ.ም ደግሞ የኢትዮጵያ መንግስት የክብር ኢትዮጵያዊነት ዜግነት ሰጣቸው። እሷም ይህንን ስጦታ በደስታ ተቀበሉ። ምክንያቱም ኢትዮጵያ ቤቷ፣ ልጆቿም፣ ታካሚዎቿም ቤተሰቦቿም ነበሩ። ዶክተር ካትሪን ሃምሊን በ96 ዓመታቸው በማርች 2020 ወይንም መጋቢት 2012 ዓ.ም በኢትዮጵያ ምድር አረፉ። የመጨረሻ ቃላቸውም እንዲህ የሚል ቃል ኪዳን ነበር። እኔ ስሞት ይህ ቦታ ለብዙ ዓመታት ይቀጥላል። ፊስቱላ ሙሉ በሙሉ እስከምናጠፋ ድረስ እያንዳንዱ ሴት በኢትዮጵያ ውስጥ ደህንነቱ የተጠበቀ ልደት እስከምታገኝ ድረስ። ዶክተር ካትሪን ሃምሊን ከአውስትራሊያ የመጡት የኢትዮጵያውያን እናት ውርሷ በሺህ የሚቆጠሩ የተፈወሱ እናቶች ፈገግታ ውስጥ ለዘላለም ይኖራል።